ትላንት ባንተ ሰበብ ረድተው ጥሩ ደረጃ ላይ የደረሰው ሰው ዛሬ ላይ ስታየው ምናልባት አንተን የሚኩራራብህ እንኳን ከሆነ ሰው አድርገን ስናበቃ ለዚህ ቁም ነገር አብቅተን ስናበቃ ተመልሰ በእኛ ላይ እንዲህ ትሆናለህ እያልክ በምላስ የምትመጻደቅበት ወይ እኛንን ሰው እኮ ያረግነ ለዚህ እኮ ያበቃነህ እኛንን አትርሳ ብለህ የምታስቸግረው ከሆነ በሰደቃው ላይ መመጻደቅና በምላስ ማስቸገር አለ። ይሄ ደግሞ ሰደቃው ምን ያደርገዋል? ያበላሸዋል። በሌላ የቁርአን አየት ያ አዩሃ الذين آمنوا لا تبطلوا صدقاتكم بالمن والأذى በመመጻደቅም ሆነ በምላስ በማስቸገር ለአላህ ብላችሁ የሰጣችሁትን ሰደቃ አታበላሹ ነው። ለኔ ብላችሁ ከሆነ የለገሳችሁት ያ የተለገሰው ሰው ባያመሰግንም ነገ ቢኮራባችሁም ተመልሶ ቢተፋባችሁም አጅራችሁ እኔ ጋ ነው እንዲያርግልህ ብላችሁ አትመጻደቁ። መቆሚያ መቀመጫ አታሳጡት። እኔ አልከለከልኳችሁም ምንዳውን ነው። አለበዛ ምንዳውን ከኔ ሳይሆን ከሰውየው ምስጋና ከሰውየው ማጎብደድ ከሆነ የምትፈልጉት ስትመጻደቁበት አጅሩን ከኔ ታጣላችሁ ነው። ስለዚህም የሙእሚኖች ባህሪ በአላህ መንገድ መለገስ ብቻ ሳይሆን ከለገሱም በኋላ እማይመጻደቁ በምላስ የማያስቸግሩ ናቸው። እንዲህ አይነቶቹ ለሁም አጅሩሁም ዒንደ ረቢሂም የተሟላ ምንዳቸው በጌታቸው ዘንድ አላቸው። ወላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ምንም ፍርሃትም የለባቸውም የሚተክዙም አይደሉም።